ሱራፌል ከብዙ ጭንቀት በኋላ የቤዛን መንትያ ቤዛን የምትመስለዋን የቤዛን እህት ሲያይ ወይ ቤዝ እየመጣሽልኝ የኔ ቆንጆ ብሎ አቅፎ ሲስማት፣ እሷ ግን የማቀፍም የማውራትም ምንም አይነት ሞራሉ የላትም። ምክንያቱም ምን ብዬ ነው ማውራት ያለብኝ ስትል ያው አስተርጓሚዋ ቤዛም ስለነበረች ደንግጣ እኮ ነው ሱራፌል ስለደነገጠች ነው ይቅርታ አድርግላት ትለዋለች። አይ አልገባኝም። ለማንኛውም ሱሬ አሁን እኔ ስለደከመኝ ገብቼ ማረፍ አለብኝ። እናም ያው እንዳለች ትጂ እንደነገረችህ ነው አክስቷ ስለታመመች ወደዛ ሂጄ ደንግጬ ነው፣ ግን አሁን በጣም ስለደከመኝ ማረፍ አለብኝ ትለዋለች። እሱም በቃ እሺ ነገ እናወራለን ሂጂ ችግር የለውም ይላትና እሷም ወደ መኝታ ቤቱ ወዴት እንደሆነ ባታውቀውም ወደ መጸዳጃ ክፍል ስትሄድ እንዴ ወዴት እየሄድሽ ነው ቤዝ ስትላት ዘወር ትልና የሳሎኑን በር ከፍታ ትሄዳለች። በደረ ላይ ለመውጣት ብዙ ክፍሎች ስለነበሩ እነዛን ክፍሎች እየከፈተች ስታይ የእሷን መኝታ ቤት የሚመስል የለም። ከዛም እነዚህ የኔ መኝታ ቤቶች አይደሉም፣ ስለዚህ ወደ ላይ መውጣት አለብኝ ትላለች። ቤዛና ሱራፌል ግን እዛ እያወሩ ነበረ። ሱራፌልና ትጂ እያወሩ እያለ ትጂን ሱራፌል በፍጹም አላመናት። ግን ይሄ ነገር እያማረኝ አይደለም፣ ምንድነው ያደረግሻት ቤዛን ምንድነው ያደረግሻት ብሎ ሲያፋጥጣት፣ ቆይ አንተ መቼም እኔን አታምነኝም አይደለ? ከስንት ጊዜ በኋላ ይቅርታ ጠይቃ እቤቷ እንድመጣ ስላደረገችው ምስኪኗ እህቴ ቤዝ ምንም ነገር አላደረኳትም። ምንም አዲስ ነገር የለም። ያው እንደነገረችህ ነው አክስቴ ስለታመመች ብቻ ደውዬ ያው አማራጭ ስላልነበረኝ እጅም ላይ ምንም ነገር ስለሌለ እሷን ጠራኋት እንጂ ሌላ ነገር የለም ሱራፌል ስትለው፣ በፍጹም እንደዛ አይደለም፣ የሆነ ያሰብሽውና የጠነሰስሽው ነገር እንዳለ እየሸተተኝ ነው። አንቺና ይሄ ዶክተር ሮቤል የሚባል ሰውዬ ግን አርፋችሁ መቀመጥ ትታችኋላ። ለምንድን ነው አርፋችሁ መቀመጥ ያቃታችሁ እያለ ይዘትባታል። እኔን እኮ ስለጠላኸኝ ነው ሱራፌል እንደዚህ የምትሆነው እንጂ እኔ ምንም እያደረኩኝ አይደለም። አሁን ላይ ከሮቤል ጋር ብዙም አይደለንም እኮ ትለዋለች። ገና ለገና ህይወቷን አተረፍኳት ብለሽ ነው አይደለ አስሬ የምትወጪው የምትገቢው ቤዝ የምትይው፣ እሱን ችግር የለውም ቀስ ብዬ የምደርስበት ይሆናል ይላታል። እሷም በጣም ጥሩ ትልና ቤዛም ደግሞ ወደ መኝታ ቤት ትሄድና መኝታ ቤት ቁጭ ብላ ያለ፣ ቆይ አሁን ምንድን ነው ማድረግ ያለብኝ? ፈጣሪ ሆይ ምን ጉር ነው? ግን እርግጠኛ ነኝ እህቴ በህይወት አለች ማለት ነው። ምክንያቱም ባለቤቷ ቤዝ ብሎ አቅፎ የሳመን እህቴ ቤዛ በህይወት አለች ማለት ነው። ስለዚህ እህቴ ቤዛን ማግኘት አለብኝ፣ የእሷን ሁኔታ በደንብ ማጣራት አለብኝና የት እንዳለችና የት እንደሆነች ደግሞ መደርስበታለሁ ስትል ብቻዋን ታወራለች። በዛም አጋጣሚ አክስቷ እየደወለች ነበር። ልጄ እንደው ምን ገጥሟት ይሆን በማለት የቤዛ እህት አክስት እየደወለች ነበር። እናም በአጋጣሚ ስልኳን ብድግ ስታደርገው ስልኳ እየጮኸ ነበረ። ውይ አክስቴ ደወልሽ እንዴ? እንደው ልጄ ምን ሆነሽ ነው? እንደ ይጨንቃታል ብለሽ እንኳን አታስቢም እንደማትደውይልኝ ለምንድን ነው ስትላት፣ አይ አክስቴ ቆይ አሁንም እየመጣ ነው መሰለኝ ወደዚህ እደውልልሻለሁ ግን ደህና ነኝ ትላታለች። አክስትምሽ ብላ ስልኩን ትዘጋለች። በዛም መቅሰፍት ሱራፌል ወደ መኝታ ቤት ይመጣል። እሷ ቁጭ ብላ ነበረ። ልክ ሱራፌል ሲመጣ ትደነግጣለች። ቆይ ምን ሆነሽ ነው ግን ቤዝ ለምንድን ነው የማትነግሪኝ ብሎ አሁንም ሲያቅፋት፣ እሷ ግን እንደ ቤዛ ሁና ማቀፍ አልቻለችም። ቆይ ቤዝ ምንድነው የተፈጠረውን ነገር ንገሪኝ፣ ምንድነው የሆንሽው ይላታል። እውነት ለመናገር ቤዛ ነኝ ያለችዋ መንትየዋም ግራ ገብቷታል። ግን ደግሞ አክስቷን ለማዳን የምታደርገው ነገር ነው ገንዘብ ስለምትፈልግ ብቻ። ግን ደግሞ እዚህ ጋር ትጂ ሌላ ጥንስስ እየጠነሰሰች ነው። ለሷ አንድ ሚስጥር ካወጣች ቤዛ እችን ሉላን ከናክስቷ ወደ እኔ እጅ ውስጥ አስገባችኋለሁ ትላለች። ምንም ግራ ያጋባ ነገር ቢሆንም አሁን ላይ ግን ቤዛ ነኝ ብላ ቤት የገባችዋ ግን ግራ ተጋብታለች። ሱራፌል ስለሚስቱና ስለሚስቱ ብቻ ነው እያወራ ያለው። እናም እባክህን ስትለው እሱም ቆይ ምንድነው የሆንሽው ቤዝ ንገሪኝ እስኪ ምንድነው የተፈጠረው ነገር? እኔ እኮ ይችን ትጂን እኮ አላምናትም ሲላት፣ አይ ምንም የተፈጠረ ነገር የለም ያው እንደነገረችህ ነው። አሁን በቃ ስለደከመኝ እረፍት ያስፈልገኛል፣ እባክህ ሱራፌል እኔ ልተኛ ነው ትለዋለች። ችግር የለውም
አሁን ትተኛለሽ፣ ግን ነገ እያንዳንዷ የተፈጠረችዋን ነገር እናወራለን እሺ ሲላት እሺ ችግር የለውም እናወራለን ትለዋለች። እሱም ተነስቶ እንደገና ወደታች ይወርዳል። ከዛችን መቅሰፍ ተጠቅማ እሷም ወደ አክስቷ ትደውልና አክስቴ ደህና ነኝ እኔ ያው እንደምታውቂው የቤዛ ባለቤት የሆነው ሱራፌል ቤዝ ምን ሆነሽ ነው እያለ እያፋጠጠኝ ነው። ምን ማድረግ እንዳለብኝ አላውቅም፣ ግን ያቺ ምስኪን እህቴ ግን በህይወት እንዳለች ነው እየተሰማኛለሁ። ምክንያቱም እያገታት ሰው አለ ብዬ ነው ማስበው አሁንም። ስለዚህ አክስቴ እህቴን አገኛታለሁ፣ ህይወቷ እንዲተርፍ እፈልጋለሁ ትላታለች። ያችን መቅሰፍት ደግሞ በር ላይ ተለጥፋ ወይዘሮ ቲጂ ደግሞ እያዳመጠች ነበረ። ሉላ አሁን እጅ ላይ ወድቀሻል፣ እያንዳንዱ የምታያትን ነገር ሁሉ እየሰማውሽ ነው፣ ነግሬሻለሁ ትላለች። ምክንያቱም ስሙን በስሜ ካዞረችልኝ የሁሉንም ንብረት በስሜ ከዞረልኝ በኋላ ሁሉንም ሜዳ ላይ ጥዬ ሁሉን ነገር እየራሴ ያደርጋለሁ ብላን ያሰበችው ትጅ ይሳካላታል አይሳካላትም እሱን ፈጣሪ የሚያውቀው ይሆናል። ለቤዛም ያገተችበት ቦታ ሄዳ ነግራታለች። ንብረትሽን ሁሉንም ንብረትሽን በስሜ ያዞረዋለሁ ብላታለች። ቤዛ ግን በምን ምክንያት እንደሆነ በስሟ የምታዞረው አላወቀችም። መንትያ እህት እንዳላት አታውቅም ቤዛ። ይህን ነገር ለትጅም አልነገሯትም። የቤዛ እህት እንደሆነች አላወቀችም። ግን ደግሞ መንትያ እንደሆነች እንጂ የቤዛ እህት ናት መባሉን አላወቀችም፣ አላጣራችም። እነሱም እርግጠኛ አልነገሯትም። ግን ደግሞ እነ ሉላ የእህታችን ህይወት ማትረፍ አለብን እያሉ ነው።